ዛሬ ደግሞ ይሄን ቦታ እያስጎበኘኋችሁ ማለት ነው። በላይቭ ላይ የምንሰራቸውን ስህተቶች ወይም ደግሞ የሚታዘቡንም የምንታዘባቸውንም አብረን እናያለን ማለት ነው። የትም እንዳትሄዱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ ውድ ሀገሬ ልጆች ክርስቲያኖቶቼ ሰላም ሰላም ብያለሁ። ሰላም ለሀገራችን። ዛሬ የታዘብኩት ወይም ደግሞ ወቅታዊ ጉዳይ ወይም ደግሞ በየቀኑ በየዕለቱ የምናደርጋቸው ነገሮች አሉና በተለይ ደግሞ ስንደማመር አላለን አብረን ስንሆን በቃ ስንስቅ ስንጫወት የምናደርጋቸው ስህተቶች አሉ፣ አንዱ በአንዱ ላይ ማለት ነው። አብራችሁን ቆዩ። መረዳት ያለብን ነገር እዚህ ጋር ማንም ለማንም ጊዜውን ሰዓቱን አይሰጥም። ሁሉም ሰው ለራሱ ብሎ ነው ማለት ነው። ሁለተኛ ደግሞ ሁሉንም ሰው ማስደሰት አይቻልም በዚህ ነገር ላይ። ምናልባት አንድ ሰው ሊያስደስት ይችላል፣ ወይም ከአንድ ሰው ጋር ቋሚ ወዳጅ ሊሆን ይችላል። ሁሉንም ሰው ሊያስደስት አይችልም። ምክንያቱም እንደገና ያም ሰው ደግሞ ፍጹም ሊሆን አይችልም። የሆነ ሰዓት ስህተት ይኖርበታል። ፍጹም የማይሆንበት የሆነ ሰዓት ስህተት ይሰራል። ግን ያ ሳያውቅ ለምሳሌ አንዱ ቤት ዝያራ ሄዶ ወይም ለመደመር ሄዶ ወይ ቻው ሳይል ይሄዳል፣ ወይ ሰዓቱ ሳይሞላ ይሄዳል። ከዛ ያ ሰው ደግሞ እዚህ ቦታ አየሁሽ ብሎ የዛን ሰው ቆሎ የሚገፉበት መንገድ፣ የሚያወራበት መንገድ እየታዘብኩኝ ነበረ ማለት። ይሄ ደግሞ ሁላችንም ጋለ ለምሳሌ እኔ በራሴ የማይቸዋለሁ። ተሳስቼ በአንደኛው ስልኬ ለምሳሌ በአንዱን ኢሜይሌን በሁለት ስልክ አድርጌ ብዙ ቤት ዞር ነበረ። ያ ደግሞ ስለማላቅ ነው ማለት ነው። አንዳንዴ መሳሳትን ደግሞ አትፍሩ ማለት ነው። ሰው ልጅ ሳይሳሳት ከምንም ነገር ሊመለስና ሊማር አይችልም ማለት ነው። በዚህ ጋር ደግሞ ብዙ አንድ ሰው ስለበዛ አይደለም፣ ቋሚ ወዳጅ ካለ ብቻ በቂ ነው። ሁለተኛ ምንድን ነው ሁለተኛ ያልኩ ማለት ነው። መረዳት ያለብን ደግሞ አንድ ሰው ለህሊናውና ለህሊናው ብቻ ነው የሚገዛው። ከዛ በታች ደግሞ ለራሱ ቻናል ሲል፣ ለራሱ ስራ እድገት ሲል፣ ለራሱ ጤንነት፣ ለቻናሉ ጤንነት ሲል ታማኝና ታማኝ መሆን አለበት። ከሰዎች ጋር እንዴት ኮንታክት ላድርግ ብሎ ማሰብ አለበት እንጂ እዛም ምንድን ነው ሰዓት ሰረቃ ነው ያላችሁት። ሰዓት ሰረቃ ነው የሚባለው። እውነት ለመናገር ያንን ነገር አስቤ አላቅም። ግን ሳላቅ ደግሞ እኔም ብዙ ቤት ሄጃለሁ። ግን ካወቅኩ በኋላ ማለት ነው ስልኬ ለቻናሉ ራሱ አደጋ ነው ከተባልኩኝ በኋላ ያንም ደግሞ ሰምቼ ከተማርኩኝ በኋላ ግን እንደዛ አድርጌ አላቅም። ምክንያቱም ለቻናል የጤንነት ሲባል ከሰዎች ጋር ጥሩ ኮንታክት ሊኖረን ይገባል ማለት ነው። ሁላችንም ደግሞ ማንም ሊያስደስት አይችልም በዚህ ስራ ላይ። ምክንያቱም ጥሩ ነገር የሚያደርገው አንድ ሰው ለዛ ሰው ብሎ አይደለም፣ ሰዓቱን የሚሰጠው ለዛ ሰው ብሎ አይደለም፣ ለራሱ ሲል ነው ማለት ነው። ወይ ለቻናሉ ጤንነት ሲል ነው። ምክንያቱም እዛም ስላላኩ አንድ ሰው ቻናሉ እኮ ብዙ ችግር ይፈጥርበታል። ለራሱ ሲል ነው ጤነኛና ታማኝ የሚሆነው። ለራሱ ሲል ነው አንድ ሰው ለራሱ ለህሊናው ሲል ነው የሚለው ማለት ነው። እና የታዘብኩት ነገር ይሄ ነው። ብዙ ጊዜ መግለጽ አልችልም። ያው ይሄ ያለፍኩበት ነገርም ስለሆነ ነው ማለት ነው። በዛ ላይ ደግሞ እንተጋገዝ፣ አብረን ወደፊት። አንዳችን ስህተት ከመልቀም ይልቅ ይሄ ሰው እንዴት ነው ከስህተቱ የሚማረው? ስለማያውቅ ነው። ምክንያቱም አንድ ሰው አንድ ቤት ገብቶ እዛ ቤትም የሚገባው ከስንቶቹ ሁሉንም ማለት ባይቻልም ስለማያውቅ ነው። እውነት ስለማያውቅ ነው። ወይም ደግሞ በቻናሉ ላይ የሚመጣውን አደጋ ስለማያውቅ ነው እንጂ እዛም ማለቱ ምክንያቱም ለዛ ሰው ወይም ደግሞ ሰዓት መጠቀሙ ሳይሆን ስለማያውቅ ነው ብዬ አስባለሁ። ምክንያቱም ቢያውቅ ኖሮ ለራሱ አደጋ እንደሆነ ለቻናሉም አደጋ እንደሆነ መረዳት ይችላል ማለት ነው። በዚህ አጋጣሚ ደግሞ በጣም ብዙ ሰዎች አላችሁ፣ ጥሩ ሰዎች አላችሁ፣ ሰዎችን ሰፖርት የምታደርጉ የምታበረታቱ ማለት ነው። አብረን እንደግ የምትሉ እህቶች አላችሁ። የእውነት ሳላደንቃችሁ አላልፍም። እንዲሁም ደግሞ እንደኛ አይነት አሉ፣ ከኛ በታች አሉ። ለእነሱ ትምህርት እየሰጠን ምን ችግር አለው? እነሱ ሰርተው ቻናላችን ይደግ ወደፊት እሰራለሁ ብሎ ለሚያስብ ሰው እየተባበርን እየተጋገዝን አብረን ወደፊት እንላለን። በዚህ አጋጣሚ አንዳችን ስህተት ከምንለቅም ይልቅ ለዛ ሰው ለሚሰራው ስህተት ሙሉ መረጃ ሙሉ ነገር እንዲወስድ ወይ እንዲማር ወይ ለቻናሉ አደጋ እንደሆነ ነግረን እንዳስተካከል ማድረግ ነው ያለብን እንጂ ያ ሰው እንደዚያ ያደርጋል፣ ያ ሰው እንደዚያ ያደርጋል። ምክንያቱም ሳይማር ሳይሳሳት ማንም ምንም ነገር ቢሆን ሊያልፍ አይችልም ለማለት ነው። ውድ የቻናል ቤተሰቦች ይሄን የታዘብኩትን ይሄን መንገድ እያስጎበኘኋችሁ ሳልናገር አላልፍም ብዬ ነው። ሰሞኑን ቪዲዮ አልሰራሁም፣ ምክንያቱም አልተመቸኝም። ስላልተመቸኝ ነው ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።